አርሰናልን ማን ይሆን የሚያቆመው? አሁን የበርካቶች ጥያቄ ይመስላል። በእንግሊዝ ብቻ ሳይሆን በአውሮፓም ገዝፎ ቀጥሏል። ብቸኛው 5 ጨዋታ አሸናፊ ቡድን የሚካኤል አርቴታው አርሰናል ሆኗል። ሰላም ክቡራን፣ እንዴት አምሽታችኋል? በአውሮፓ ቻምፒየንስ ሊግ 5ኛ ጨዋታዎች ምሽት ላይ በቤስት ስፖርት መለስተኛ ቅኝት ለማድረግ ወደድን። በቀዳሚነት የምናየው የአርሰናል ጉዳይ ነው። አርሰናል እንግዲህ በሜዳው በኤምሬትስ ባየርንን ጋብዞ ነበር። አርሰናል ጨዋታውን 3-1 በጥራት ማሸነፍ ችሏል። እርግጥ ነው በጨዋታው ላይ ባየርን አንዳንድ የገዘፈባቸው የጨዋታ ክፍለ ጊዜዎች ወይም የጨዋታ አጋጣሚዎች ነበሩ። ግን ይሄን ቡድን አሁን ማስቆም ፍጹም ከባድ ነው። አርሰናል በእርግጥ ዘንድሮ ለዋንጫ ሳይሆን ለዋንጫዎች እየተፋለመ ነው። ስለሱ ማረጋገጫ የዛሬው የባየር ሚኒክ ጨዋታ አንደኛው ገላጭ ሊሆን ይችላል። እንግዲህ በኤምሬትስ ቶትናምን አፈራርሶ የመጣው አርሰናል ለባየርንም ተመሳሳይ ነው የሆነው። በርካቶች የቪንሶ ኮምፓኒ ቡድን አደገኛ አጀማመር ስለጀመረ ከሽንፈት ጋር ስላልተገናኘ ምናልባት የአርሰናል መንገድ ላይ ሊቆም የሚችለው ቡድን ይሄ ባየር ሚኒክ ነው። የአርሰናል ፈተና ወይም የአርሰናል ቴስትም ይሄኛው ጨዋታ ነው የሚል እምነት ነበራቸው። ዩሪያን ቲምበር እንደተለመደው በጭንቅላት ኳስ አስቆጥሯል። ጋብሪኤል ማጋሌሽ በሌለበት አጋጣሚ አርሰናል ከሴት ፒስ ከማዕዘን ምት ጎል አስቆጥሯል። ቡካዮ ሳካ ነበር ኳሱን አመቻችቶ ያቀበለው። 22ኛው ደቂቃ ላይ ከ10 ደቂቃ በኋላ ሌናርት ካርል ለባየርን ጎል ማስቆጠር ችሏል። ሌላ በውድድር ዘመኑ አስደናቂ የሆነ ተጫዋች ነው። በአንደር 21 የብሔራዊ ቡድን ውድድር ማልታ ላይ 2 ጎሎችን፣ ጆርጂያ ላይ 2 ጎሎችን፣ በቡንደስሊጋው ፍራይቡርግ ላይ 1 ጎልና 1 አሲስት ነበረው። ገና 17 ዓመቱ ነው ይሄ ተጫዋች። ግን በባየርን አስደናቂ ውድድር ዘመን ነው የጀመረው። ሊናርት ካርል አቻ ካደረገ በኋላ ሁለተኛው አጋማሽ የኖኒ ማዱዌኬ እና የማርቲኔሊ ጎል አርሰናልን አሸናፊ ማድረግ ችሏል። ወይም ጣራውን ወደ 3-1 ወስደውታል። ማርቲኔሊ፣ ኖኒ ማዱዌኬ ተቀይሮ የገቡ ተጫዋች ናቸው። በተመሳሳይ ሪካርዶ ካላፊዮሪ ሁለተኛውን ኳስ አሲስት ያደረገው ተጫዋችም ተቀይሮ የገባው ተጫዋች ነው። እርግጥ ነው ባየርን በጨዋታው 61% የኳስ ቁጥጥር ነበረው። ያ ብቻ ሳይሆን ቶታል ሹቶች 8 ነበሩት። አርሰናል ግን ሹት በማድረግ የተሻለው ቡድን ነው። ኳሱን ለቆ ተጫውተዋል። እርግጥ ነው በመካከላቸው ኮምፕሊት ፓስ 462 ለ275 ነበሩ። ያም ቢሆን ግን አርሰናል የተደላደለ አስደናቂ ምሽት ማሳለፍ ችሏል። በሁሉም ረገድ አርሰናል ቤት አሁን መልካም አየር ነው እየተነፈሰ ያለው። ኖኒ ማዱዌኬ ከጉዳት በሚገባ ተመልሷል። 38ኛው ደቂቃ ላይ ትሮሳርን ቀይሮ ገብቷል። እርግጥ ነው የትሮሳርድ ሁኔታ ምን እንደሆነ በኋላ የሚታወቅ ይሆናል። ተጎድቶ ነው የወጣው። የጉዳቱ መጠን እስከምን ድረስ የሚለው ነገር ተጠባቂ ነው። ትሮሳርድ ሰሞኑኛ አቋሙ በጣም አስደናቂ ስለሆነ ያሳስባል። ግን ደግሞ የአርሰናል ስኳድ ዴብስ እንደዛ የሚያስጨንቅ ነው ብሎ መናገር ከባድ ነው። ሌላኛው የቡድኑ አምበል ማርቲን ኦዴጋርድ 81ኛው ደቂቃ ላይ ኤብሪቼ ኤዜን ቀይሮ መግባት ችሏል። ይሄ ለአርሰናል ሌላኛው መልካም አጋጣሚ እንደሆነ መናገር ይቻላል። በሳምንቱ መጨረሻ ቶትናምን አሸነፈ። አሁን ደግሞ ባየርን አሸነፈ። የሚገርመው በጠቅላላው አርሰናል በሁለቱ ጨዋታ 7 ጎል ነው ያስቆጠረው። የተቆጠረበት 2 ጎል ብቻ ነው። ይሄ ራሱን ችሎ አስደናቂ አጋጣሚ ነው። ትላንት ባርሴሎናን በጥራት ካሸነፈው ቼልሲ ጋር በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ ይገናኛሉ። ያ ጨዋታ እንዴት ውብና ተጠባቂ እንደሚሆን መገመት አይከብድም። አርሰናል በውድድር ዘመኑ በ5 ጨዋታ 5 ድል ያስመዘገበ ብቸኛው ቡድን ሆኗል። 100% አሸናፊ ሆኖ እየተጓዘ ነው። በጣም የሚደንቀው ደግሞ ጎል ለመጀመሪያ ጊዜ በአውሮፓ ቻምፒየንስ ሊግ የተቆጠረበት ዛሬ በሊናርት ካርል አማካኝነት ነው። ይሄ አርሰናል ግን በሁሉም ዲፓርትመንት በጣም ጠንካራ ነው። ሞስኬራ እና ሳሊባ ሲመሩት የነበረው የተከላካይ ክፍል ሀሜት ነበረበት ብሎ ለመናገር አያስደፍርም። 1 ጎል ተቆጥሮበታል፣ ግን ደግሞ በጥራት ወጥቷል። ባለፈው ጨዋታ ፒየሮ ሂንካፔ ነበር ከሳሊባ ጋር ያጣመሩት አሰልጣኙ። በዚህኛው ጨዋታ ደግሞ ሞስኬራን ከሳሊባ አጣመሩ። ስኬሊ ደግሞ በካላፊዮሪ ቦታ ላይ ቀድሞ የገባው ተጫዋች ነው። ዙቢሜንዲና ዴክላን ራይስ ዛሬም ጨዋታ የመጨረስ ግዴታ ነበረባቸው። ሚካኤል ሜሪኖ አሁንም በአርሰናል ደጋፊዎች በደንብ ወደሚወደድበት ደረጃ እየደረሰ እንደሆነ መናገር ይቻላል። ባየርን በውድድር ዘመኑ ምንም አይነት ሽንፈት ያልገጠመው ቡድን ነበር። በአንድ አጋጣሚ በቡንደስሊጋው ከኡኒዮን በርሊን ጋር አቻ ከወጣበት ጨዋታ ውጪ በተረፈ ፓሪሰን ጀርማን ጨምሮ ባገኘባቸው ባለፉት ጨዋታዎች በጠቅላላ በድል ነበር የመጣው። ሰርጅ ግናብሪ፣ ሚካኤል ኦሊሴ፣ ሃሪ ኬን፣ ፓቭሎቪች፣ ዮሹዋ ኪሚ፣ ጆናታን ታህ፣ ላይመር ኦፓሜካኖ፣ ስታኒሲች፣ ኑዌር፣ ጊሬሮ፣ ጎሬስካ፣ ዣክሰን አይነት ተጫዋቾች በዚህ ጨዋታ ላይ ተቀይረው እስከ መግባት ማገልገል ችለዋል። ግን አርሰናልን ማስቆም የሚችል አንዳች እግር ኳሳዊ ኃይል ስለመኖሩ አሁን እያጠራጠረ መጥቷል። ይሄ ቡድን ከየትኞቹ ዋንጫዎች ጋር ይታረቃል የሚለው ይሆናል እንጂ ካሁን በኋላ ጥያቄው ዋንጫ ያሸንፋል አያሸንፍም የሚለው ነገር በብዙ መልስ እያገኘ ይመስላል። እርግጥ ነው የውድድር ዘመኑ በጣም ገና ነው። ትልልቅ ጨዋታዎች ከፊት ለፊት አሉ። ያም ቢሆን ግን አርሰናል ዛሬ ይሄን ጨዋታ በድል መወጣቱ የበለጠ የሞራል ከፍታውን ይጨምርለታል። ሁለቱ ቡድኖች በተለያየ አጋጣሚ ሲገናኙ የበላይነት የሚወስደው ቪንሶ ኮምፓኒ የሚመሩት የባየርን ቡድን ነው። አሁን ግን አርሰናል ያንንም
ሪከርዱንም ማሻር ችሏል። በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በአውሮፓ ቻምፒየንስ ሊግም አደገኛ ስንዘራዎችን እየሰነዘረ የመጣ ቡድን ሆኗል። አርሰናል አሁን ከአርሰናል ጋር በትክክል ማን ተገዳድሮ ነው አርሰናልን የሚያስቆመው የሚለው ነገር የሚጠበቀው ነው። በመጀመሪያው አጋማሽ ባየርን ከ70% በላይ ኳስ ቁጥጥር ነበረው። በሁለተኛው አጋማሽ ከ60% በላይ። አርሰናል ግን ምንም እንኳን ኳስ ቢቆጣጠሩበት በጥራት ተከላክሎ የመውጣት ችግር የሌለበት አደገኛ የተከላካይ ዲፓርትመንት የፈጠረ ቡድን ነውና መሪነቱን አጠናክሮ እንዲቀጥል ከ5% አሸናፊነት እንዲጓዝ 15 ነጥብ እንዲሰበሰብ ምክንያት ሆኗል። እንደ አርሰናል ሁሉ እስካሁን 4 ጨዋታ አሸንፈው የነበሩት ባየርን እና ኢንተር ሚላን ሁለቱም ዛሬ ተሸንፈዋል። ባየርን በራሱ አርሰናል የተሸነፈ መሆኑ ይታወሳል። ሌሎች ጨዋታዎችን ለመመልከት ያክል በፓርክ ደ ፕራንስ ፓሪስ ሳን ዠርማን ከቶትናም እጅግ ውብ የነበረ ጨዋታ 8 ጎል የተቆጠረበት ሪቻርሊሰን ቶትናምን ቀዳሚ ያደረገ፣ ቪቲኒያ አቻ ያደረገ፣ ራንደል ኮሎማኒ ድጋሚ ቶትናምን መሪ ያደረገ፣ ቪቲኒያ ፋቢያን ሩይዝ እና ዊሊያም ፓቾ ርቀቱን 4-2 ያደረሱት፣ ኮሎማኒ 4-3 አደረገው፣ ቪቲኒያ 5ኛ ጎል አስቆጥሮ 5-3 ተጠናቀቀ። ቪቲኒያ በዚህ ጨዋታ ሃትሪክ እየሰራው ተጫዋች ነው። በአምናው ሻምፒዮን ቡድን በኩል አሁን ገና የቡድኑ ቋሚ የተሰራ ይመስላል። ወደ ግሪክ ያቀናው ሪያል ማድሪድ ኦሎምፒያኮስን 4-3 አሸንፏል። ኦሎምፒያኮስ ከኋላ መጥቶ የደረሰ ይመስል ነበር። ኬሊያን ኤምባፔ 4 ጎሎችን አስቆጥሯል። በማድሪድ መለያ 3ኛ ሃትሪኩ ሆኖ ተመዝግቦለታል። ማዲቴሪም ኤልካቢ እና ኩቺኒዮ በኦሎምፒያኮስ በኩል ጎሎችን ያስቆጠሩ ተጫዋቾች ሆነው ተመዝግበዋል። ሊቨርፑል በሜዳው በደጋፊ ፊት አንፊልድ ላይ በፒኤስቪ 4-1 ተሸንፈዋል። ይህ በጣም የሚያስደነግጠው አጋጣሚ ነው። ዶሚኒክ ሶቦዝ ለሊቨርፑል ብቸኛውን ጎል አስቆጥሯል። ኢቫን ፔሪሲች ጎል ካስቆጣሪዎች መካከል ተካቷል። ቨርጂል ቫን ዳይክ በዚህ ውድድር ዘመን 3 ጊዜ ፍጹም ቅጣት ምት ያሰጠ የመጀመሪያው ተጫዋች ሆኗል። በሁሉም መድረክ ላይ ይሄን ያክል የፍጹም ቅጣት ምት ያሰጠ ተጫዋች የለም። ሌላኛው አርሰናል ተገዳዳሪ የነበረው ወደ ዋንዳ ሜትሮፖሊታኖ አቅንቶ የተጫወተው ኢንተር ሚላን በአትሌቲኮ ማድሪድ 2-1 ተሸንፏል። ሁሊያን አልቫሬዝ እና ሄምኔዝ ጎሎችን አስቆጥሯል። ዜሌንስኪ ነበረ ኢንተር ሚላን አቻ ማድረግ የቻለው። ያም ቢሆን ግን አርሰናል አሁን በነጥብ ከማንም በላይ ርቆ እንዲቀመጥ ከማንም በላይ ከፍ እንዲል ሳይሸነፍ ጉዞ እንዲሳለጥ እንዲቀጥል የሆነበት አጋጣሚ ተፈጥሮለታል። ፍራንክፉርት በሜዳው በአታላንታ 3-0 ተሸንፏል። ኮፐንሃቨን ካይራት አልማቲን ቀድሞ 3-2 አሸንፏል። ስፖርቲንግ ሊዝበን ክለብ ብሩገን 3-0 ያሸነፍባቸው የምሽቱ ጨዋታ ውጤቶች ናቸው። አርሰናል ከ5 ጨዋታ 5 አሸንፎ 14 አስቆጥሮ አንድ ብቻ ተቆጥሮበት 15 ነጥብና 13 ጎል ይዞ የምድቡ ወይም የሊግ ስቴጅ ነው አሁን ያለው። የሊግ ስቴጁን እየመራ ነው። ፓሪስ ሳን ዠርማን በ12 ነጥብ ሁለተኛ ሆኗል። ያለው ግብ 11 ስለሆነ ባየርን፣ ኢንተር ሚላን፣ ሪያል ማድሪድ ተመሳሳይ 12 ነጥብ ይዘው ከ3ኛ እስከ 5ኛ ደረጃ ተቀምጠዋል። ቦሩሲያ ዶርትመንድ፣ ቼልሲ፣ ስፖርቲንግ ሊዝበን፣ ማንቸስተር ሲቲ እና አታላንታ እስከ 10ኛ ደረጃ 10 ነጥብ ይዘው የተቀመጡ ቡድኖች ናቸው። ኒውካስል፣ አትሌቲኮ ማድሪድ፣ ሊቨርፑል እና ጋላታሳራይ 9 ነጥብ ይዘው የአውሮፓ ቻምፒየንስ ሊግ መንገዳቸውን ጠርገው እየተጓዙ ነው ያሉት። የሚካኤል አርቴታውን አርሰናል ግን ማን ነው የሚያስቆመው? የሚካኤል አርቴታውን አርሰናል ማን በምን መልኩ እንዴት ነው የሚያስቆመው? በሳምንቱ መጨረሻ ቡድኑ ከቼልሲ ጋር በሊጉ ይፋለማል። እዛ ጨዋታ ላይ ምናልባት አንዳች የተለየ ነገር እና ይሆን የሚጠበቀው ጉዳይ ነው። አርሰናል በእንግሊዝም በአውሮፓም ግዙፉ ቡድን ሆኖ ወደ ዋንጫዎቹ መገስገሱን ቀጥሏል።